ሀናዬ ላይ ትልቅ ችግር ተፈጠረ። ማንነቷን ተዘረፈች። በጣም ያሳዝናል። ሀንዬ እንግዲህ ትላንትና ከሰላም ጋራ እምቢ ብላ የኔ ታሪክ ነው ብላ ሳትነግራት እንደወጣች አይተን ነበር። ሆኖም ግን ሰላምም ተከትላት ቤቷ ድረስ አብራት ሄዳ ነበር። ቤቷ ድረስ ሄዳ ስትጠይቃት ሰላም እንግዲህ ይህን ይሄ ነገር አንቺ የኛ እህት ነሽ ማለት ነው ስትላት፣ እንግዲህ ካልተሳሳተ ይህ ሁሉ ታሪክ የኔ ነው ስትላት፣ በፍጹም አንቺም ማለኛ እህታችን ልትሆኚ አትችይም ስትል መጥፎ ነገር ተናግራት ከቤቷ ትወጣለች። የዛኔ ሀናዬ ስቅስቅ ብላ ብቻዋን ተኛችና አባቷም አልነበሩም። ወይዘሮ ሚላትም እንግዲህ ይህን ነገር ሲሰሙ በምን ይቺ ደግሞ ሰራተኛ አጠገብኳትን የራሴ ከአናቴ ላይ ሰቀልኳት፣ በሁሉም ችግሯ ላይ ስቆምላት ገንዘብ ሀብት አላቸው ብላ ደግሞ ጭራሽ የእናንተ ልጅ ነኝ ማለት ጀመረች። በፍጹም አላምንም ልጃችን እርግብ ናት ሲሉ፣ ወይዘሮ ሚላት ደግሞ እርግብ ናት እንጂ ሀና አትሆንም ብለው ተናገሩ። በዚህ ምክንያት ደግሞ አባቷ ደግሞ በእኔ ሁሉን ነገር ትደብቅኛለሽ፣ አትነግሪኝም፣ ሀናዬ አርጅቷል፣ ምንም ነገር የሚያደርግ የለም ከዚህ በኋላ አያስፈልግም ስትይ ነው ወይ ሲሉ የማይሆን ቃላት ተናግረው ልቧን ሰበሯት። አለቀሰች። ስቅስቅ ብላ በለቅሶ እንባ ታጀበ። አጠበች አይኗን። በዛም በዚህም ያለው ችግሯ ተጋፈጠችው። በዚህ ጊዜ እንግዲህ ምን አባቴ ይሻለኛል ብላ አባቷን መጥተው ምን ሆነሽ ነው ሀናዬ እያለቀሽ እኮ ነው አሏት። ከጆሮ ጋር ሲገባ ምንም አልሆንኩም አባዬ ምንድን ነው የምትጠይቀኝ ስትላቸው፣ እንዴት ንገሪኝ እንጂ ቢሏት በፍጹም ልትናገር አልቻለችም። ሆድ ከባሳት ከፍቶኛል ተውኝ ላልቅስበት አለች። እርግብ ደግሞ እኔ ነኝ እንጂ ሌላ ልጅ የላችሁም እኔ እውነተኛ ታሪኬ ነው እያለች አይኗን አፍጥታ ከባዩሽ ጋራ እየተደዋወለች ትዘልቀዋለች። መጨረሻው ምን ይሆናል የሚለው በጣም ለሁላችንም አሳሳቢ ነገር ነው። ግን መንቸም ሀንዬ እንደሆነች ልጃቸው ከዚህ በፊት በተመረመረችበት እኛ እርግጠኛ ነን ማለት ነው። ወይዘሮ ሚላት ግን አሚን ብለው ሊቀበሉት አልቻሉም። ወደዱም ጠሉም እንግዲህ ይህ ነገር ተረጋግጦ ሀናን መቀበል እንዳለባቸው የምናየው ይሆናል ወደፊት። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ኖላዊ ቀጣይ ፓርቲ ይዤላችሁ መጥቻለሁ። ሀናዬ ማንነቷን ተዘረፈች። ምክንያቱም ወይዘሮ ሚላት በፍጹም ይህ ታሪክ ያንቺ አይደለም አሉ። ሰላምም በፍጹም አንቺ ለኛ እህታችን ልትሆኚ አይቻልም፣ ምን እያልሽ እንደሆነ አላቅም፣ ግራ የተጋባ ወሬ ታወሪያለሽ ነው ያለቻት። ሆኖም ግን የፈለገ ይሁን ግን እንዴት ይሄ ነገር ሊሆን ይችላል በሚል እሷም ተጸጸተች። አባቷም ለምንድነው አትነግሪኝም ወይ ብለው ቢያስጨንቋትም መናገር አልፈለገችም። ይህ ነበር አባትየውን የሚያስከፋቸው። የሆነውንም ሁሉ ትነግሪ ነበር፣ አሁን ግን ለእኔም ድብቅ ሆነሻል። እኔ ሐኪም ቤት አልሄድም፣ የምኖርለት ሰው ከሌለኝ መኖሬ ምንድነው ትርጉሙ አሏት። እኔ ደግሞ አንተ ላሳክም ነው የመጣሁት ከደሴ እስከ አዲስ አበባ፣ የማትታክምልኝ ከሆነ ለምን ስራ ሄዳለሁ? አልሰራም፣ ይቅርብኝ ስራው ስትል እሷም ተማረረች። ሂጂ ወደ ስራ ቢሏት አልሄድም፣ ምሰራው አንተን ላሳክም ነው፣ አንተ ደግሞ መኖር ካልፈለክን ምን ለምን ብዬ ነው ሲባባሉ ተላቀሱ። ተቃቅፈው በንባ ተጣጠቡ። ከዛ በኋላም እሷ ተነስታ ወደ ስራ ቦታዋ ስትሄድ ከመሄዷ በፊት ሁላቸውም ቤት ምናሴ እና ሰላም እናታቸውን ጠርተው ነይ ምንድነው ደግሞ በዛሬ ጧት ስብሰባ ስትላቸው፣ አንድ የምንነጋገረው ታሪክ አለ አሏት። ምንድነው ይሄ ታሪክ ስትላቸው፣ እንግዲህ ሀናም ይሄን እያለች ነው፣ እርግብም ይሄን እያለች ነው፣ ወደሽ ተቀበይ ማየ ተረጋጊ፣ ሁሉን ነገር ምንድን ነው ስትል፣ ይህ ሁሉ እርግብ ይዛ እዚህ ቤት የገባችሁ ታሪክ የኔ ነው እያለች ነው ሀና፣ ስለዚህ ፎቶም የኔ ነው መስቀሉም የኔ ነው አለች ሲሏት፣ ወይዘሮ ሚላት ያዙ ይልቀቁ ብላ አበደች። በፍጹም ሊሆን አይችልም እርግብ ናት ትክክለኛውን ታሪክ ይዛ የመጣችው ሲሉ አበዱ። እቺ የደሃ ልጅ ጠገበች፣ አይዞሽ እያልኩኝ ገንዘብ ስሰጣት ጊዜ ሀብታም በመሆናችን ገንዘባችን እንፈልጋል ልትጠጋ ነው ስትል ሰላምና ምላሴ ተቆጡ። በፍጹም በዚህ መንገድ እንዲታያትማ በፍጹም አንፈልግም ስትል መልሳ ሰላም ቤት ሄዳ ብታናድዳትም ሀናዬን እዚህ ጋር ግን ለእናቷ ፊት ተጋፈጠችላት። በፍጹም አለችና ተከራከረችላት። ወደድሽም ጠላችሁም እንግዲህ ሁለቱንም አቅርበን መነጋገር አለብን ሲሉ መከሩ። ከዛ ደግሞ ወይዘሮ እርግብ ከወደ ውጭ መጣች። ምን ሆነው ነው ሀናዬና እሷ ሲሄዱ አገኘኋቸው። ሆኖም ግን ባናግራቸው ሰላምም አትመልስልኝም፣ ሀናዬም አልመለሰችልኝ። ሌላ ታሪክ አመጣቸው ወይዘሮ ሀና
ምን አለች? እኔ ነኝ ልጃችሁ እርግብ አይደለችም አለች እኮ እናትዬ ምን አምልጫ ምንሻት አለቻት። ደግሞ አይ እኔማ አላምንም አንቺን ነው እንጂ በስንት ጊዜ ደግሞ ያገኘውሽን ልጅ እሷ ምን ብዬ ነው ማምናት? አይ ጥሩ እና ምን ወሰንሽ አለቻት። በቃ ይህን ወር ትጨርስና እናባረራታለን። እንዴ ለአባቷ ማሳከሚያ ስትል ደግሞ ጭራሽ እኛነታችንንም ልትነጥቀን ነው እንዴ ስትል ወር ለምን አስፈለገ? ዛሬውኑ አትምጪ ብሎ ማሰናበት ነው እንጂ አለ ወይዘሮ እርግብ። አይ ይሄን ካደረኩኝ ሰላምና ምላሴ ይቀየማሉ አለቻት። ከዛ በኋላ ቶሎ ብላ ገብታ ለባዩሽ ነገረቻት። ታወቀብን ሁሉ ነገር ስትላት አይ ምንም ነገር ዝም ብለሽ አሁንም እኔ ነኝ እንዳልሽ ግግም በእኔ የማደርገውን አደርጋለሁ። ምሽት መጥቼ አድራለሁ። አንድ ማሸንፋት ነገር ድብቅ ታሪክ አለኝና እሱን ሳወጣባት ሚላት አፏን ትዘጋለች ስትላት አለቻት። አረ ተፈራሁኝ ስትላት በፍጹም እንዳትፈሪ አለቻት። ከዛ ምናሴና ሰላም ቁጭ ብለው ተነጋገሩ። ምናሴ በፍጹም ሀና አትዋሽም አለ። ሰላምም ሀና አትዋሽም አሉ ሁለታቸውም። እና ምን ማድረግ ያለብን እማዬ አሁን ከመጣች እኮ ታንቃታለች። ሀናን አንድ ነገር ሳታደርጋት ምክንያት መፍጠር አለብን ሲሉ ተመካከሩ። የዚህኔ ሰላም ሀናን እንድታናግር ምናሴ ደግሞ እርግብን እንዲያናግር እውነተኛው ከማን እንዳለ ሊያረጋግጡ ተነጋገሩ። ከዛ አገራ ማን ነው ብላ ሀናዬ ከቤት ስትገባ ሰላም ቶሎ ብላ ከሳሎን ወደ ኪችን ይዛት ሄደች። ኪችን ስታገኛት ስትገቢ ሰው አላገኘሽ? እማዬ አላገኘችሽ? አላገኘችኝ፣ ማንንም አላገኘውም አለች ሀናዬ። እና ትላንትና ስለጠየቅሽኝ ታሪክ ንገሪኝ አለቻ። ስለምኑ አትበይኝ፣ ስለ እኛ ማንነታችን ስትላት እኔ እመቤቴ ምስክሬ ናት አልዋሽም በፍጹም። ለምንድን ነው የማዋሸው? ይሄ የራሴ ማንነት ነው። ወደዳችሁም ተሳሳታችሁም አልተሳሳተም፣ ተቀበላችሁትም አልተቀበላችሁትም የኔ ታሪክ ነው ስትል ሀና ተናገረች። ምናሴ ደግሞ ከእርግብን ጠብቆ ክላሱ ውስጥ ስትመጣለት ሲጠይቃት እርግብም ግርቅ ብላ እኔ ነኝ እንዴት አታምኑኝም? እኔነቴን ትከዳላችሁ እንዴት ስትለው እንግዲህ ለማንኛውም አንድ ነገር ማድረግ አለብን ሲሉ ተመካከሩ። ያም የተመካከሩት እንግዲህ ወይዘሮ ሚላት ቢያስደስታትም ባያስደስታትም ሁሉም ሰብስበው አንድ ላይ ቁጭ አሉ። በዚህ መካከል አቶ ኖላዊ በጣም ጭንቀት ላይ ሆነው በጣም ያለቅሳሉ። ከዛ ጆሮ ምን ሆነ ነው ሲላቸው ሀናን አስከፋኋት፣ አስቀየምኳት፣ ምን አባቴ ላድርጋት፣ አስለቀስኳት እያሉ በጣም ያለቅሳሉ። አራት አልቅሱ ተው እንጂ እሷ ለማን ነው የምትኖረው? እኔ ላንቺ ለማን ነው የምኖረው? ሐኪም ቤት አልሄድም። አንቺ እንደሆንሽ እኔን አትፈልጊኝም ሳረጂ እና እንደዚህ ጉልበቴ ሲከዳኝ አንቺ ምንን ንቀሽኝ ምንም ነገር የምታማክሪ ነገር የለም ብዬ ልቧን ሰበርኳት ብሎ ለጆሮ ሲነግሩት አይ እንደሱ ማለት የለባችሁ ማና ድሮስ ለማን ትኖራለች? አና እኮ የምትኖረው ለአንቱ ነው ሲል እሱም ነገራቸው። አሁን እባክህ እስከምትመጣ ቸኩያለሁ ስራ ቦታ ውሰዴ ሲሉ አስገደዱት። እሱ ደግሞ ስራ ቦታውን አላቀውም አለ ጆሮ። እንግዲያውማ ተምቹ ሊያቀው ከሆነ ተምቹን እንጠይቅና እንሂድ አሏቸው። እሺ ብለው ወደ ተምቹ ቤት አምርተዋል። ግን ሀናን ያ ቦታውን የወቅ አይወቅ የተምቹ ነገር ገና አልታወቀም። ከዛ ወይዘሮ ሚላትን ሰላምን ሁሉም ሰበሰቧቸውና አንድ ላይ ሳሎን አስቀምጠው እንግዲህ እማዬ እውነታዊ ከሀና ነው ወይንስ ከእርግብ በትክክል መስማት አለብን? እረ ዝም በሉ ደግሞ እናንተችን ታምኗታላችሁ? ውሸታም ቀጣፊ ናት፣ ዝም ብላ ነው ማንነቷን የምትይዛ የመጣችሁ። ደግሞ ጭራሽ እሷ ለኛ ልጅ ልትሆን አትችልም ሲሉ እማዬ እንደሷ አትበይ፣ እውነታ ከሀና ሊኖር ይችላል። ሀና በእርግጥ እስካሁን እኛ ቤት ስትኖር ብዙም አልተናገረችም፣ ታሪኳንም አውርታን አታውቅም። ሆኖም ድብቅ ነበር። ዛሬ ግን የተከሰተው ነገር ለሷም ግራ ጋብቷታል እና ሁለቱም ይናገሩ ሲባል ተስማሙ። እንግዲህ ሀናዬ ምን ትያለሽ ስትባል እመቤቴ ምስክሬ ናት፣ እኔ አልዋሽም፣ ይህ ታሪክ የራሴ ነው፣ የፈለጋችሁትን አድርጉ አለች። ከዛ እርግብን ደግሞ ሲጠይቋት እኔ አሁን በስንት ጊዜ እናትና አባቴና እና ቤተሰቦቼን አገኘው ብዬ ተደስቼ ሳልጨርስ እንዴት እንደዚህ ትሉኛላችሁ? እኔ ማንነቴ ይኸው ነው፣ የሌላ ማንነት ይዤ አልመጣሁም ስትል ድርቅ አለች። ከዛ አንድ የሚያስማማ ሀሳብ ይምጣ ተባብለው ተነጋገሩ። ሰላምን የማስበው እንዳሁን እንደምታስበው ስትል እስኪ ሀሳብህን ያንተን ልስማ ተባለና ሜላሴ ስለ ሀሳቡን ተናገረ። ሁለታችሁንም የሚያስማማችሁ የዲኤንኤን ምርመራ ነው እና ይህን ልናካሄድ ነው። ከዛ በኋላ ማንነታችሁ ይገለጻል ሲባሉ ደነገጠች። እርግብ ምን አስደነገጠሽ አለቻት። ሰላም ቀላል እኮ ነው አይዞሽ፣ ቀላል ነገር ነው አለቻት። ሀና ግን ምንም ድንግጥ አላለችም። ሀናዬም
እሺ አንቺስ ስትባል ችግር የለውም የፈለጋችሁትን አድርጉ፣ እንደውም ጥሩ የሚያስማማን ነገር ይሆናል ሲሉ ተስማሙ። እንግዲህ ወይዘሮ ሚላት ነገ ስንት ሰዓት ይመችሻል? ስራ ቦታ ሳትሄጂ በፊት ሁለቱንም ወስደን እናስመረምራለን ሲሉ ወስነዋል። ሆኖም ግን ወይዘሮ ባዩሽ ሌላ ሴራ ይዛ አዳሯን ልትመጣ ወስናለች። ይህንን ነገር ምን ልታደርግ እንዳሰበች ደግሞ ወደፊት የምናየው ይሆናል። ምንም ቢሆን ምንም ግን ሀና እናቷና ቤተሰቦቿ እንደሆኑ መታወቁ አይቀርም። ስለዚህ ውድ ቻናል የተከታተሉ ስለነበረ ከልብ አመሰግናለሁ። ቀጣዩን ይዤ እስከምመጣ ሰላም ሁኑ።